ወይ የሰኒያት እኮ ሞቱ። የሰኒያት ሞቱ? አዎ። ሰኒ ማነች? ዘመዳችን ናት። ሰኒ የሚባል ዘመድ አላውቃትም ልትል ባልሆነ ወጣኝ። ለማንኛውም ለቅሶ ክፍለ ሀገር ስለሆነ ለ3 ቀን ስራ አስፈቅደ መሄድ አለብን። ሰናይት ነው። ቆይ ሰኒ ማነች? እኮ ሰኒ አላወኳትም እኮ ዘመዴ ለማታውቃት መቼ አላወኳትም አልኩት። ቆይ መጀመር ንገሪኝ እኮ እኔ አንተ ዘመድ ጊዜ እንዲህ ነኝ እኮ ስለማላውቃት እንድታስረጅኝ እኮ ነው። ሰኒ ማለት የእናቴ ወንድም የአጎቴ ሚስት እህት በአባቴ የምትገናኘው ወንድሟ ሚስት እህት ነው የሞቱት። እንዴት የአጎቴ ሚስት እህት በአባት የምትገናኘው ወንድሟ ሚስት እህት ነው የሞቱት። ቆይ አቋራጭ የለውም? ምኑ የምንሄድበት ሀገር አይደለም ሟች ጋር ለመድረስ የለው። እንደዛ ከሆነ ማለት ነው በጣም ሩቅ ነው። ባንሄድ ነው የሚሻለው። ለምንድን ነው ማንሄደው? ራቀም ቀረበም ስጋ ነው፣ ዝምድና ነው። እንሄዳለን። ግን ምን ሞተ ብዬ ነው ማስፈቅደው? የሚስቴ ያጎቷ ሚስት እህት በአባት የምትገናኘው ወንድሟ ሚስት አያት ሞተዋል ብለህ ነዋ። አይ አቋራጭ ፈልጊ ስልሽ ጭራሽ ከፊቱ ሚስት የሚል ጨምረሽ ረዘመ። ሌላው ተሽ ሚስት የሚለውን ይዛል፣ አያት የሚለውን ይዛል። መሀል ላይ ያለውን እንዴት ነው የሚይዘው? አሲጂኛ ምንድነው? ሎሚ እንደተጨመቀበት ወተት የሚያበጣጥስ። ቆይ ላለመሄድ ፈልገህ ነው? አይደለም ላለመሄድ ፈልጌ አይደለም፣ ህጉ አይፈቅድልኝም። አስቢው፣ ላንቺ እንደዚህ የራቀ ዝምድና ለኔ ደግሞ እንዴት ነው የሚሆነው? ወይኔ ጉድን አልሰማ ዘመዴ፣ ገና ከሆኑ አራቀ ባለቤት ጨካኝ። አይ የሚስቴ የአጎቷ ሚስት እንኳንም ነግረሽኝ በሙሉ ዝም ብትለኪልኝ አይገባኝም። መጽሐፍ ሟች ጋር ለመድረስ ያለውን የዝምድና ተዋረድ እሺ ጽፈዋለሁ። ይህ ደግሞ ምን አባቱ ነው የሚያንቀኝ? ከእኔ ወገብ አላየም እንዴ? ለካ ሰው ሞታ። አቤት የኔ መቤት ማጠራ ውበት ነዋ። ቁንጅናሽ ጠራኝ ነሃም አለኝ። ለማንኛውም አልጠራውም። የማርያም ብቅል እየፈጨው ነው በል። የኔ ቆንጆ እንደሱ የሚባለው አንዴ ጠርቶሽ ዝም ሲል ነዋ። ያንቺ ውበት እኮ ደጋግሞ ነው የጠራኝ። ፖሚ ትሙት ቆንጆ ነሽ። መንግስት ደግሞ አንዳንዴ ቅድሚያ የሚሰጠውን ልማት አያውቅም። አሁን ይሄንን የመሰለ የተፈጥሮ ውበት ምንም ፋውንቴን ላይት ሳይገጥም አጥሮ አያስጎበኝም? እሺ እኔ በጀት የለኝም ካለ ለግል ባለሀብቶች አያስተላልፍም? ተጫዋች ነው እባክህ። እንዴ አንቺ ነሽ እንጂ ይሄን የመሰለ ውበት ይዘሽ የምትጫወችበት። ሙች ይኸውልሽ፣ መንግስት ያልኩትን ቢያደርግ የአህጉራችን መሪዎች የአፍሪካ ህብረት ስብሰባ በቀን ይሁን ነበር የሚሉት። እውነቱን ልንገርሽ፣ ውበት እንደ ተመልካቹ ነው ቢባልም ባንቺ ውበት ግን ሁሉም ሰው ነው የሚስማማው። በቃ በ10 ጣቱ ነው የሚፈርመው። አመሰግናለሁ። እኔም አመሰግናለሁ። ለምኑ? ያው ሐሳቤን እንድገልጽ እንዳወራ እድል ስለሰጠሽኝ ነው። ማን ያውቃል
ጸባዬ እየታየ ደግሞ ልብሽ ላይ ትንሽ ቦታ አገኝ ይሆናል። ውይ ቦታ እንኳን አታገኝ። የአዲስ አበባ መሬት በለው እንደው ትንሽም ቢሆን እሺ፣ በቃ እሺ፣ ተይው፣ መኖሪያን ተይው፣ መቀበሪያም ቢሆን ፈልጊልኝ። ምንም የለም ማለት ፖለቲካ አወራሃት በይኝና ቆንጆ ሴቶችና የአፍሪካ መንግስቶች የሚያመሳስላችሁ ይሄ ምኑ እንዴ? ለጭቁኖች ቦታ ለመስጠታችሁ ነው። ድንዙዝ ነገር ነው። እሺ አውቃለሁ የኔ ቆንጆ። ውይ 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 ውይ፣ በጣም ይቅርታ እረስቼው። አንቺ ናሆም እባላለሁ። ዳናይት ደግነሽ ማለት ነው። እንዴት? ደቤቶች ደግ ናቸው ይባላል። ደጎች ደግሞ ይሰጣሉ፣ ደጎች ሰጪ ናቸው ይላል ኢንሳይክሎፒዲያ ብሪታኒካ። የኔ ቆንጆ ስልክሽን ብትሰጪኝ ደስ ይለኛል። አንድ ስልክ ብቻ ነው ያለኝ። እኔስ ጭዌሽ የቆየሽ ብትሆንም ተመችቶኛል። አንቺ ለካ በቆንጆ ሴት ቀልድ ሲገረብ እንደዚህ ያስቃል። ቆይ እናንተ ቆንጆ ሴቶች ግን የማያምርባችሁ ነገር ምንድን ነው? ንገሪኝ እስኪ ምንድን ነው? አገኘሁት የማያምርባችሁን ነገር አገኘሁት። ምንድን ነው? ይሄ ስልክ የምትከለክሉት ነገር። ግዴለሽም ስጪ፣ ባልጠቅምሽም አልጎዳሽም። ደግሞ ይህንን አዛ ኑሮ ትፋችብኛለሽ። በዛ ላይ ደግሞ እንደምንም ብዬ ሻይ ምናምን እጋብዝሻለሁ። ሎሚ ሻይ ከሆነ ደግሞ ይጠቅምሻል። ለምን? ለሸብሽ ነዋ። ይሄንን የመሰለ ውበት የመጠበቅ ኃላፊነት አለብኛ። ሀገራዊ ግዴታዬ ነው። ድንዙዝ ነገር ነሽ። ግዴለሽም ስጪ። 09 41 ባለ 15 ብሩ ሲም ካርድ እንደውም አልሰጠም። አውቄ ነው እንዴ! ይሄንን ተመዝግበሽ እጣ ደርሶሽ መኪና ወይም ደግሞ የቤት ካርታ አስይዘሽ ነው ያወጣሽ። ንገሪ። እውነቴን ነው የምልሽ፣ እቺን ቀን መቼም አትርሻት። የተባረከች ቀን ነች። ይኸው በየዓመቱ ሻማ እያበረሽ እፍ ትይባታለሽ። እኔ ነኝ የደወልኩት የኔ ቆንጆ። ናሆም ብለሽ ሴቭ አድርጊው። ናሆም። ተረጋጊ፣ ጆሮውን ይዤ እመጣለሁ። እሺ ደሱ ምን ገጠመ? አመሰግናለሁ ኮማንደር። ዘመድ ሞቶብኝ ላስፈቅድሽ ነበር። ውይ ምን ነው? የቅርብ ነው? አውቀዋለሁ። አይ እሱ እንኳን እኔም አላውቀውም፣ ግን ዘመዴ ነው። የማታውቀው ዘመድ? አዎ ቦስ፣ ምን መሰለሽ የሚስቴ አጎቷ አይደለም። ቆይ አይደለም። የሚስቴ ያጎቷ ሚስት። ቆይ ቦስ፣ አልደረስንም፣ ገና እየሄድን ነው። አዎ የሚስቴ ያጎቷ ሚስት እህት በአባት የምትገናኘው ወንድሟ ሚስት አያቷን የሞቱት ዴታ ሂደት ደግ ሰው ነበሩ መሰለሽ። ደግ በረከት አሉ። ውይ ደስ አለኝ። አዝናለሁ፣ በጣም አዝናለሁ። ለምኑ? ለሀዘን ነው። ያቴ ለከተልና ያቴ ደስ ሮጠ ይሳት አይዞህ፣ በቃ ምኑ ላይ ዘያልሽ? አይዞህ። ያው እንደነገርኩሽ ፍቃዱ ለ3 ቀን ነው። በፍጹም እንዳታስበው። አንቺ የሞተ ተጎዳ እንጂ እኔማ ምኑን አስበዋለሁ። ደስ አለኝ። ፍቃዱን ነው እንዳታስበው ያለው። ለቅሶ ሊሆን ያልሰማሽ አልፈቅድልህም ነው ያልሽው? አዎ አልፈቅድልህም። በቃ አሁን ነው ማልቀስ። ተከበረችብኝ። ኧረ እባክሽ ፍቀጂልኝ። እንዴት ነው የምፈቅድልህ? ከፈለክ ደውለህ እግዜር ያጽናችሁ ማለት ትችላለህ። አይገርምም? ምኑ? ለካ መደወል ይቻላል። እውነትሽን ነው። እንደውም ለሜሪም ልንገራትና ደውላ ታጽናናቸው። የምን እዛ ድረስ መሄድ ነው? አዎ ቀጣውስ
ኧረ ወደ ሰረሰ ምን ነው የትንፋሽ ገፍትሮ ሊጥለኝ ነው። ምን ሆነ ነው የምታለቅልኝ? ኧረ ተወኝ። ፖሊስ ግን ጡረታ ሲወጣ አትሌት ነው መሆን ያለበት። ለምን? ሁሌ ሩጫ ነው ሰው። አለቃለሽ ቢሮ እኔ ፊት እንዳለከለከው አለቃ ላይ ያለክልክና ደሞዝን ነው የምታለከልከው። ሄሎ የዘረፈኝ ነው ያዘረፈኝ። ሁለቱም ያው ነው። እሺ ደግሞ እንደዚህ አይነት አዘራረፍ ጀመራችሁ? አድናቂያችሁ ነኝ። እሺ ቆይ ምንድነው የተፈጠረው? ይኸውልሽ ይሄ ውበትሽ መልክሽ ጠራኝ ብሎ ቀረበኝ። መቼም ሴት ልጅ ስትደነቅ ደስታዋ ነው አይደል? መደነቅ የሚጠላ ማንም የለም። እሺ ከዛ ስልክሽን ስጪኝ ብሎ ስልኬ ላይ ደወለ። ከዛ ከየት መጣ ሳይባል ጓደኛው ስልኬ መንጭቆኝ ሮጠ። ደግሞ እኮ ጆሮን ይዤ ነው የማመጣው ብሎ ያሾፍብኛል። ጓደኛው ምን አይነት ነው? መላጣል? ኧረ አንድ በልቶ የሚያድር የማይመስል ከክር የቀጠነ ዱርዬ ነው። ይኸውልሽ የኔ ቆንጆ አትበለኝ። ሞኝ መሰልኩ እንዴ? ስማ ሞኝ ነው እሺ በባብ ሁለት ጊዜ የሚነደፈው? እንዴት? አንዴ ሳያውቅ ሁለተኛው ደግሞ ይሄ ነው የነደፈኝ ብሎ ለሰዎች ሲያሳይ፣ ወይኔ ዳኔት በእናንተ ሻድ። አረ ተረጋጊ የኔ ቆንጆ። እንዴ ስልክሽ እኮ ነው የተወሰደው። ቁንጅናሽ ቢወሰድ ምን ልትሆኚ ነው? ስልኬ ለኔ ምን እንደሆነ ታውቃለህ? አላውቅም፣ ግን መቼም ባልሽ አይሆንም። ከፈለክ ይሆናል። ምን አገባ? ናሆም ውጭ ጠብቀኝ። ምን ነው ኮማንደር? ውጪ ጠብቀኝ። ለምን ይላል እንዴ? አታይም? ተከሳሃል እኮ። ስለዚህ ተራን ጠብቀህ ቃል ትሰጣለህ። ይኸውልሽ አለቃ ዳይ እኔ ያንቺን ስልክ ለማስመለስ ትቦ ይመስል መንደር ለመንደር እሽከረከራለሁ። አንቺ ደግሞ እኔ ለመክሰስ ፖሊስ ጣቢያ ለፖሊስ ጣቢያ ትሽከረከሪያለሽ። ዋናው ሌባው መገኘቱ። ተነስ! ደግሞ ደህና እንደሰራ ቦታ ይቀመጣል። ከጀልዚ ተነስ! ይህ ሳልቀመጥ ይቀመጣል። ተነስ! ግብረ አበርህ የት ነው? ግብረ አበረ? አዎ ግብረ አበርህ የት ነው? ወሮ በላ ሁሉ ደሱ እኔን ወሮ በላ? አዎ ወሮ በላ ሰርተ ብላ የሚለውን መፈክር አንግበ ሌባ ማባረር ሲገባ አንተ ግን ከሌባ ጋር ከወሮ በላ ጋር ተባብራ ህዝባችንን ታሸብራለህ። ቴሮሪስት! ኧረ ቢያንስ በአማርኛ ስደብ። ዝጋ! አንተ የበግ ለምድ የለበስክ ተኩላ ነህ። ነገ ለኛም አትመለስም። አሁን ተናገር፣ ግብረ አበርህ የት ነው? ይኸው እዚሁ ነው ያለው። የት? እዚህ? የት ነው ያለው? እዚህ ነው እንዴ? ይኸው እዚሁ ነው ያለው። አንተ አይደል እንዴ ግብረ አበሬ? እኔ? አዎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስማ አቶ ናሆም ተሻለ፣ አሁን እኔ እናንተ ሚናችንን ለይተናል። እኔ ኢንስፔክተር ደሳለኝ በንቲ ሲሆን ዘመድ ሞቶብኝ ሐዘኔን ወጥ አድርጌ የዘመዴን ሐዘን በልቼ ስራ ገበታዬ ላይ የተገኘው ስራ ወዳድ ሲሆን አንተ ደግሞ በወንጀል የተጠረጠርክ ከወንጀልም ደግሞ አሳፋሪ አጸያፊ በሆነው
ጾታዊ ጥቃት ተከሰን የመጣው እኔ ሁሉ ጊዜ የሚገርመኝ ክስ ሲነበብ ይሄ ድርሰት የሚመስለው ነገር ጾታዊ ጥቃት ጾታዊ ጥቃት ስልክ ተመነተፍኩ ብላ አይደል እንደ ከሰሰችኝ የሴት ልጅ ስልክ መንጥፎ መሮጥ ራሱ ከጾታዊ ጥቃት ነው የሚመደበው ይኸውልህ ደሱ ስልኳንም ቢሆን እኔ አይደለሁም የመነተፍኳት የማልዋሽ ነገር ለክፍያታለሁ ጀንጅኛታለሁ ጅንጀናም ቢሆን ያው ነው ሴት ልጅ ያለ ፍላጎቷ የሚደረግ ነገር ሁሉ ከጾታዊ ጥቃት ነው የሚመደበው ፔሬድ እንዴ እሺ ለኛ ለወንዶችስ ኦ የኔ ወንድ እኔ አታካሩ አልፈልግም ማፈሪያ ባንተና በመሰሎች ነው ሙያችን ክብር ያጣ አረ ደሳለኝ ተረጋጋ አንተ ነህ እኔን የምታረጋጋኝ እንዳታረጋጋኝ ደግሞ ልንገርህ ካሁን በኋላ በስሜ እንዳጠራኝ የማዕረግ ስም ያለኝ ሰው ነኝ ኢንስፔክተር ደሳለኝ በንቲ እኮያ ቢስ እሺ ኢንስፔክተር አሁን ከኔ ምንድነው የምትፈልገው ጥሩ ስልኳ የት ነው እንዴ ደሳለኝ ናሆም እኮ ነኝ ማለት ኢንስፔክተር ደሳለኝ እንዴ ናሆም እኮ ነኝ እንዴ እንደው ዝም ብለህ ስታስበው ስልክ መስረቅ ይመስላል እንዴ መስረቅ ብፈልግ እኮ አገሪቷ እጄ ላይ ነች መስረቅ እችላለሁ ከፈለክ አጉሪቷን መዝረፍ ትችላለህ ነገ አገር ዘርፈ እማማ ኢትዮጵያን የት ነው ያደረካት ብዬ ከማስጨንቅ በእንቁላሉ ጊዜ ባስቀጣ ይሻላል ብዬ ስልኳን ታመጣለህ ወይስ ሌላ ነገር ውስጥ እንግባ ምረጥ ደሳለኝ እሺ በቃ የሻይ ልስጥ ምን አንተ ጉቦ መሆኑ ነው አንተ ጉቦኛ አንተ ሙሰኛ አንተ ከራይ ሰብሳቢ አንተ ተላላኪ አረ ደሱ በሁሉም መንግስት ስድብ ሰደብከኝ ገና ምን አይተህ በሚመጣው መንግስት ተሰድባለህ አመጣ እሺ በቃ እኔም ስለራበኝ ምሳ ልጋብዝ አብረን እንብላ ማደር ፈልጋል መሰለኝ ኮንስታብል አረ መጨካከን እንዴ ልታስገባኝ ነው ይኸውልህ እኔ ወንጀለኛ መሸሽግበት ጉያ የለኝም እኔ እኮ ግር የሚለኝ ምን አጣው ብለህ ነው ሌብነት ውስጥ የገባው ምን ቢቸግር ቸገረኝ ብለህ ጎዳና ላይ ወጥተህ እጅን እንዲህ ብታረግ ነው የሚያርጉልኝ ረረረረረ ከልመናስ ያውጣኝ እንዴ የልመና መንፈስ በሩሲያ ሚሳኤል የተመታ ይሁን አሜን ማን መጣ ና አስገባለሁ ውሰደው ኧረ እሺ በቃ እሺ እመራለሁ አዎ እመራለሁ ቦታውን እመራለሁ ተነስ ኧረ ደሳለኝ ቢያንስ ልቀቀኝ አታዋርደኝ የተዋረድከውማ ስልክ ያስመነጠቅሳል በቃሽ ልጅቷ እዚህ ጋር ቆማ ነበር ከላይ መጣ ስልኳን መነጠፈት በዚህ በኩል አሸቀጠጠ እርግጠኛ ነህ በዚህ በኩል ነው አዎ በዚህ በኩል ነው በዚህ በኩል አይደለም እርግጠኛ ነው እንዴ ደሳለኝ ወዴት ነው እደርስበታለሁ እንዴ ጠዋት እኮ ነው የሮጠው ለምን ትናንት አይሆንም እደርስበታለሁ ኧረ እባክህ እሱ በዚህ ሰዓት ተቀምጦ እየቃመ ነው እየሮጠ አይደለም እኮ እየቃመ መሆኑን በምን አወቅህ አንተ እኮ አልሰማልከኝ እንጂ ግብረ አበሩ ነው እሺ የት ነው የሚቅመው እንዴ ለምን ፈለግ ለከርጅመው ይኸውልህ ደሳለኝ እስካሁን እኮ እናንተ እንቅፋት ባትሆኑብኝ ልጁንም ስልኩንም አመጣው ነበር ቀላል እኮ ነው ለአንተማ ቀላል ነው ምክንያቱም የተደበቀበትን ታውቃለህ ተናገር የት ነው ያለው ኧረ ደሳለኝ እኔም ፖሊስ ነኝ ፖሊስማ ብትሆን ኖሮ አንድ ቀጫጫ ወመኔ ካጠገብ ስልክ መንትፎ ሲፈተለክ ሮጠ መያዝ ትችል ነበር ምነው ያንን ወርቅ የቀማው ልጅ አንገቱን አንጠልጥል አይደል እንዲያመጣው አሁንም ቢሆን ግማሽ ቀን ስጡኝ አንጠልጥዬ አመጣዋለሁ ግማሽ ቀን እሰጥሃለሁ አንጠልጥለህ ታመጣዋለህ እንደዚህ እንደ ቁልፍ አንጠልጥዬ አመጣዋለሁ ይኸውልህ ነው ካላመጣው ግን አንተን ራስህን ነው እንደ ቁልፍ ማንጠለጥለህ ያው ምን ፈረሱም ሜዳው ናሆ አቤት አለበለዚያ ግን ቴክ ኬር ስማ ራውሬ በቃ የምላችሁን አልሰማላችሁ አይደል ደያሱን አፈቃችሁ ጠራርጌ አስገባችኋለሁ አምሮታችሁን ትወጣላችሁ ኧረ አብረተናል እንዴ ይኸው ተደራጅተን እየወረክን አይደል እንዴ አሃ እጅህ አለበት ማለት ነው ጠዋት መንቹ በተሰራው ስልክ እንዴ የት እዚህ ስፓት ነው አዎ እዚህ ስፓት ኧረ አይበላም
ምን አይነት ልጅ ነው? ተሾፏል? የሆነ ረዘም ቀጠን ያለ ልጅ የሆነ የሹራ ኮፍያም ከእንደገና ኬፕም አድርጓል። በቃ ቢምቢ ናት ማለት ነው። ቅድም የሌለ ቀውጢ ጀዋል ይዛ ነበረ። እቺ ሰው ሰሞኑን በርግዶላታል ምናምን፣ እሷም ወጥራ እየተጣበሰች ነው ምናምን ሲሉ ነበር እዛ ጋር። እኔ ደግሞ ማንቁርቱን ይዤ ዋስትና ያገኘበትን ፋይል እንዳለ እበረጋግድለታል። በቃ ተሻግራ ልትጣበስ አስባለች ማለት ልትሰደድ ነው? አዎ በቃ ሌብነት አቁሚ፣ እቁብ ሰብስበን እንልክሻለን ምናምን ስንላት እምቢ አለች። በቃ እሷም ወጥራ ምናምን መንጯን እየሰራራች ነው። ምን እንጃ በእናትሽ። ሄሎ ቻሉምባ፣ ቢምቢ ቅድሙን ጀዋል አሸነጠረችው እንዴ? ቀደም ይዘ የነበረውን ነዋ። አዎ እንዴ አንተ አይገርምም? መንጩ ሰርታኩ ነው። ኧረ እኔስ መች ሰማታለሁ። ለማንኛውም እንዳታነድሪው ጮቃለሁ ምናምን በያት። ያለበለዚያ መውጫ ጎዳናው ከባድ ነው በያት። ይቻምሽ በቃ ነው የትም አይሄድም። አፕል ነው። ቡና አምጪልኝ እስቲ። አፕል ነው። እኔ ዳቦ ነው አላልኩም። ምንድን ነው? እዝን ለቅሶ እየደረስከኝ መሆኑ ነው። ታዲያ በኋላ ለቅሶዬን በላህ ብለህ ብትወቅሰኝስ? ዝም ግቦ ነው አትል። እኔ ግን እንዳንተ አፕሉንም እቀበላለሁ፣ በአንተ ላይ ያዝኩትንም ምርመራ አጠናክሬ እቀጥላለሁ። አሰበኝ ግባ በለው አሉ። እባክህ ባለቤት ናት አንተን ስታጣ ለእሱ ስጠው ብላ የሰጠች። ለምን? ለልጅ ትምህርት ቤት እንድታደርስ ነው። ለካ ዛሬ ፍሩት ዴይ ይከበራል። ታዲያ አንተ ግንቦት ያን እያከበርክ ነው ያደግከው፣ እነሱ ደግሞ ፍሩት ዴይ እያከበሩ ነው ያደግኩት። ይሄ ነው ልዩነቱ። ውይ ማን ደወለ? እበለኝ በእናትህ። አልልም። እንደው በልጅ ይዣለሁ። ማን ደወለ? በለኝ። ማን ደወለ? ዳናይትዬ። ማናት ደግሞ ዳናይትዬ? ስንት ይሆንኩላት ልበልህ? ከሳሽ ነቻ። ወየኔ ቆንጆ ቅጅ ወንድ ልጅ አይደል እንዴ? ቆፍጠን በል። ለማንኛውም ቡናው የኔ ቆንጆ ምን ልታዘዝ? የኔ ቆንጆ አትበለኝ። ስልኩ ደርሶኛል፣ ግን በማይታመን ሁኔታ ከስልክ ውስጥ 5 ፎቶዎች ጎለውብኛል። ምን? 5 በጣም የምወዳቸው የማፈቅራቸው ፎቶዎች ከስልክ ውስጥ ኦልሬዲ ዲሊት ሆነዋል። ወይኔ ምንድን ነው የሚሻለው? በጣም አደገኛ ፋይል እኮ ነው የጠፋው። እሺ ምን ላድርግ? ምን ታደርጋለህ? ከየትም ብለህ ታመጣዋለህ። ፎቶውን ጎሽ፣ ካላመጣሁስ? ካላመጣህማ እከስሃለሁ። እከስሃለሁ? አዎ፣ ማን ይለቀሃል? ዛሬ ነገ ፖስተዋለሁ እያልኩ ያስቀመጥኳቸውን ፎቶዎች እኮ ናቸው የጠፉት። ምን አለ በፖስተቱ? ስለሱ አያገባኝም የኔ ወንድም። ካላመጣህ ዳዲ ሙት አልለቅህም፣ እከስሃለሁ። ኧረ ለክስና ለክርክር ያለ ፍቅር። እኔ የምልሽ እየተካሰሱ ነው እንደ ወለዱሽ? አዎ። በቃ ተይው፣ የገመትኩት ልክ ነው ማለት ነው። ምንድን ነው የገመትከው? ይሄን የመሰለ ውበት ያገኘሽው ተካሰሽና ተከራክረሽ ነው? ድንዙዝ ነገር ነሽ። አውቃለሁ። ለማንኛውም አመሰግናለሁ ኢንስፔክተር ናሆም። የሻይ ግብዣውን ግን እንዳትረሳሽ። ነገን ተስፋ አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ጠልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነቃ